ጤና ይስጥልን እንደምን አላችሁ የዘመንና ቴክኖሎጂ ቤተሰቦቻችን እንደወትሮው ሁሉ ዛሬም እናንተን ያዝናናን ቁም ነገር ያላቸው መረጃዎችን ልናቀብላችሁ በሰዓታችን ተገኝተናል። ሜቲ ፋንታው ነኝ አብራችሁ ቆዩ። ዛሬ ላይ ዲጂታል የክፍያ ዘዴዎች በእያንዳንዱ የህይወታችን ክፍል ላይ ተጽዕኖአቸውን በማሳረፍ እንቅስቃሴያችንን እያቀለሉ ይገኛሉ። ለአብነት ያህል የትምህርት ቤት ክፍያዎችን ለመክፈል ገንዘብ ለመላላክ እንዲሁም ደግሞ አቅራቢያችን ካለ አነስተኛ ሱቅ ጀምሮ እስከ ትላልቅ ሞሎችና ሱፐርማርኬቶች ውስጥ ድረስ ግብይቶችን ለመፈጸም አሁን ላይ የዲጂታል የክፍያ ዘዴዎችን መጠቀም በተጠቃሚዎች ዘንድ የተመረጠ እንዲሁም ደግሞ መጀመሪያ ላይ የሚቀርብ ሆኗል። ኢትዮ ቴሌኮም ደግሞ በቴሌብር አማካኝነት በእያንዳንዱ እንቅስቃሴያችን ላይ ህይወታችንን ለማቀላጠፍ ላለፉት 5 ዓመታት የተለያዩ እሴት የሚጨምሩ አገልግሎቶችን ለተጠቃሚዎች በማቅረብ ህይወታችንን እያቀለለ ይገኛል። ባሳለፍነው ሳምንት ደግሞ ኢትዮ ቴሌኮም ከኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ጋር በመተባበር ዘመናዊ የሆነ የፈጣን መንገድ የክፍያና የቅጣት መክፈያ ሶሉሽንን ይፋ አድርጓል። ኢትዮ ቴሌኮም ያስተዋወቀው ይህ ዲጂታል የክፍያ መክፈያ ስነ ስርዓት ከአዲስ አበባ አዳማ ፈጣን መንገድ ላይ የመንገድ አገልግሎትና የቅጣት ክፍያዎችን በቴሌብር ሱፐር አፕ አማካኝነት ለማከናወን የሚያስችል ነው። እኔ ስለ ጉዳዩ ይህን ያህል ካወራኋችሁ ተከታዩ ፕሮግራም ደግሞ በዝርዝር የያዘውን መረጃ ወደ እናንተ የምናደርስ በሚሆነው አሁንም አብሮነታችሁን ከኛ ጋር አድርጉ። ከመደበኛው የቴሌኮም አገልግሎት ጀምሮ እስከ ፍላግሺፕ እስከ ሆነው ቴሌብራችን ማለት ነው አካታችንና ምቹ ሁላችን የተጠቀምንበት እንደሆነ ተስፋ አደርጋለሁኝ። በዚህም እንዴት የኢትዮጵያን የልማት ጉዞ እያሳለጠ እንደሆነ ማለት ነው ዛሬም እያስተዋወቀን ያለው እየጀመረ ያለው ቶሎ የዚሁ አካል ነው ማለት ነው። ካሁን በኋላ መንገዶች በሚዘረጋበት ከነ ኢንፍራስትራክቸሩና ከነ ቴክኖሎጂው መሆን ስላለበት አሁን ሞጆ ሐዋሳ የምንለው መንገድ በቅርብ እየመጣ ያለ ከአዳማ እስከ ድሬዳዋ ያለው ከነ ቴክኖሎጂውና ከነ ኢንፍራስትራክቸሩ ነው። መንገዱ ብቻ አይደለም እየተዘረጋ ያለው ማለት ነው። ኔክስት ሆራይዘን ብለን በኢትዮጵያ ብቻ ሳይሆን ቢዮንድ ኢትዮጵያ ማርኬት ማለት ነው። ይህንን በኢትዮጵያ ያየነውን ተስፋ የዲጂታል ተስፋ በሌሎችም የአፍሪካ ሀገራት እንደዚሁ ለማስፋት ስራዎች ጀምረናል። እንደምታውቁት ሚዲያ አጋሮቻችን በተለያየ ጊዜ መረጃ እንደሚያደርሷችሁ ሁሉ በዛ ዙሪያ ላይም ሰፊ ስራ እየሰራ ነው። ቢዮንድ ኮኔክቲቪቲ የምንለው ዛሬም ላይ በይፋ የምናስጀምረው ቶሎም የዚህ አካል ነው። ቢዮንድ ኮኔክቲቪቲ ማለት ኮሚኒቲን ኢምፓወር ማድረግ፣ ኢንተርፕራይዞችን ኢምፓወር ማድረግ፣ ገቨርንመንትን ኢምፓወር ማድረግ ነው። በቴክኖሎጂ ስንል እንግዲህ ከመረጃ ጀምሮ የምንሰጠው አገልግሎት ግልጸኝነትን የተላበሰ አካታች፣ ተደራሽ እንዲሆን እንደዚሁም ደግሞ ወጪ ቆጣቢ እንዲሆን ያስችላል ማለት ነው። ምንድነው አሁን ያመጣ ነው ስንል የመጀመሪያው እቺኛይቱን ካርድ ለማግኘት የኢንተርፕራይዝ ደንበኛም ግለሰብም ለአሁኑ በሂደት የምንሰራው ነገር ይኖራል። በተቋማቸው ተመጥቶ የመኪናው ማረጋገጫ ሊብሬ ናሽናል አይዲውን በመስጠት ይሄ ይሰጠዋል። ይሄ ኪውአር ኮድ በስተጀርባው የአርኤፍአይዲ ቺፕስ አለው። መታጠፍ የለበትም ስንወስድ ደንበኞቻችንም በጥንቃቄ መስኮታችን የመኪናችን ፊት ለፊት መሃል ላይ የሚለጠፍ ነው። የሚለጠፍበትም ቦታ አለው። ያ ቦታ ይሄንን አርኤፍአይዲ ሪድ የሚያደርግ ሲስተም ጋር ትይዩነቱን ማስጠበቅ ስላለብን ማለት ነው። ይሄን ከተወሰደ በኋላ ምን ይደረጋል? ይሄ ገንዘብ ይሞላል። ይሄንን ገንዘብ ለመሙላት የትም መሄድ አያስፈልግም። አሽከርካሪው ፕላን አድርጎ ዛሬ አዳማ ሄዳለሁ ሲል ቁርሱን እየበላ ቴሌብር ሱፐር አፕ ላይ ይገባል። ቶሎ ፔመንት የሚለውን ይከፍታል። 50 ብር 100 ብር የሚፈልገውን ቶፕ አፕ ያደርጋል፣ ይጨርሳል ማለት ነው። ስለዚህ ይሄንን ይለጥፋል፣ መንገድ ይጀምራል። መነካካት አያስፈልገውም። ሲስተሙ ስካን ያደርገዋል፣ በፍጥነት ይወጣል። ሲደርስም ገንዘብ አምጣ ይሄን ያክል የሚለው የለውም። ክፍያው ከዋሌቱ ላይ ይቀነሳል፣ ሜሴጅ ይደርሰዋል፣ ጨረሰ ማለት ነው። ስለዚህ ይሄንን በትልቁ የደንበኞቻችንን እርካታ በሚያመጣ መልኩ አድርገናል።
ምናልባት አንዳንድ ጊዜ ፕሮፐርቲ ዳሜጅ ሊገጥም ይችላል። ፕሮፐርቲ ዳሜጅ ያደረሰ አካል መቀጣት አለበት። ሲቀጣ ግን ብዙ ፕሮሰስ ማለፍ የለበትም። ሄዶ ባንክ ፈልጎ አስገብቶ ስሊፕ ይዞ መምጣት የለበትም። በቀላሉ መክፈል ያለበትን ሂደት መመቻቸት አለበት። ክሬን ለተለያየ መንገድ መኪና ሊበላሽ ይችላል። ስለዚህ ይሄ ተቋም ይህንን አገልግሎት ይሰጣል። እንዴት አድርጎ ለዛ አገልግሎት ደንበኛው ለተቋሙ በቀላሉ መክፈል ይችላል። አንዳንድ ደግሞ መግባት የሌለባቸው መኪኖችም እንስሶችም ሊገቡ ይችላሉ። ስለዚህ አናውቶራይዝድ የሆነ ፓሴንጀሮች እንዴት አድርገን መቅጣት እንችላለን የሚላለ የፓርኪንግ አለ፣ የዌይት ኮንትሮል ፊዎች አሉ። እነዚህ የምላችሁ ነገሮች በሙሉ ከአዲስ አዳማ፣ ከሞጆ ሐዋሳ፣ ከድሬዳዋ ደወሌ ባሉ ሩቶች ወይም ብራንቾች ማኑዋል በሆነ መንገድ የሚሰበሰቡ ናቸው። ስለዚህ እነዚህን ነገር ምን እናድርግ? ኢትዮ ቴሌኮም ምንም አይነት የሰርቪስ የሶፍትዌር ማበልጸጊያ ክፍያን ሳይጠይቅ ሪኳየርመንቱን አንደርስታንድ በማድረግ እነዚህን ጉዳዮች በቀላሉ መስራት የሚችሉባቸውን ሂደት አመቻችቷል ማለት ነው። እያንዳንዱ ብራንች የራሱ የቴሌብር ሾርት ኮድ አካውንት እንዲኖረው፣ እያንዳንዱ የሚመለከተው አካል የሲስተም ፕሪቪሌጅ እንዲሰጠው፣ ለፋይናንስ ለኤክስፐርት እንዲሰጠው ራሱን የቻለ ዳሽቦርድ፣ ራሱን የቻለ የሰርቪስ ታይፖችን ክፍያዎችን ማስገባት የሚችሉበትን ሂደት ያሟላ ነገር ሰርተናል ማለት ነው። ምን ጠቀሜታ ያመጣልናል? የኢትዮጵያ የክፍያ መንገዶችን በቴክኖሎጂ ኢምፓወር በማድረጋችን አንደኛው ትልቁ ነገር የኢኮኖሚ እንቅስቃሴው ማሳለጥ፣ ደህንነቱ እንዲጠበቅ ማድረግ፣ ፍጥነቱ እንዳልነው ፍሰቱን ማሳለጥ በከፍተኛ ሁኔታ የኢኮኖሚ እንቅስቃሴው እናግዛለን ማለት ነው። ፕሮዳክቲቭ እንሆናለን ማለት ነው። ተመልሰናል ተመልካቾቻችን። ከተከታተላችሁት ፕሮግራም ጠቃሚ የሆነ መረጃን እንዲሁም ደግሞ ቆንጆ ጊዜ እንዳሳለፋችሁ ባለሙሉ ተስፋ ነን። ወደ ተከታዩ ፕሮግራማችን እናልፋለን። አሁን ደግሞ ሰዓቱ የዘመን ቅምሻ ነው። ባልደረባችን ዮሐንስ አለፈውም ደግሞ ዘመን ቅምሻን እንዲህ ያቀርብልናል። ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፈውም ነኝ። በዚህ ሳምንት ፕሮግራማችን ከኢትዮ ቴሌኮም ቴሌብር አገልግሎት ጋር በተያያዘ እንግዲህ ከደረጃ 1 ወደ ደረጃ 3 እንዴት እንደምናሳድግ እንዲሁም ደግሞ ከደረጃ 1 ወደ ደረጃ 3 በማሳደጋችን ደግሞ የምናገኛቸው ጥቅሞችን እና እንዲሁም ደግሞ ከዚህ ጋር ተያይዞ ያሉ መረጃዎችን ዘርዘር አድርገን ለማየት እንሞክራለን። አብራችሁን ቆዩ። በመግቢያ እንደነገርኳችሁ የኢትዮ ቴሌኮም ቴሌብር አገልግሎታችንን ከደረጃ 1 ወደ ደረጃ 3 በማሳደጋችን የምናገኛቸው ዘርፈ ብዙ ጥቅሞች አሉ። ከሱ በፊት ግን እስኪ ማሳደግ የሚለውን ነገር ትንሽ ዘርዘር አድርጌ ለማስረዳት እሞክራለሁ። ስለዚህ የኢትዮ ቴሌኮም ቴሌብር አገልግሎት ላይ እንግዲህ ደረጃዎች አሉ። ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 የምንላቸው አገልግሎቶች አሉ። በዋነኝነት ለእናንተ ለደንበኞች ወይም እነዚህ ኖርማል ደንበኞች ሬዚደንሻል የምንላቸው ደንበኞች የምንጠቀመው በዋነኝነት ደረጃ 1 እና ደረጃ 3 ነው። ስለዚህ በደረጃ 1 እና በደረጃ 3 ያሉ ልዩነቶች አሉ። ደረጃ 1 ላይ ስንሆን ብዙ ነገሮች የተገደቡ ናቸው ወይም ደግሞ ሙሉ ለሙሉ ማንነታችን አልተረጋገጠም ማለት ነው። በደረጃ 3 ላይ የምናገኛቸው ሙሉ አገልግሎቶች ደረጃ 1 ላይ ማግኘት አንችልም። ለምሳሌ ያክል ከቀፎ ብድር ጋር ተያይዞ ሊሆን ይችላል። የገቢና ወጪ ደግሞ የከፍተኛ ገደቡን በደረጃ 1 ላይ እንድንጠቀም አይፈቀድልንም። እንዲሁም ደግሞ የኢትዮ ቴሌኮም ፋይናንሻል አገልግሎት የምንላቸው እንግዲህ እንደ ኪሴ ሊሆን ይችላል፣ ከኢትዮ ቴሌኮም የብድር አገልግሎት ጋር ሊሆን ይችላል፣ ከተለያዩ ባንኮች ጋር የቀረቡ የብድር አገልግሎቶችን እንግዲህ መጠቀም አያስችለንም ደረጃ 1 ላይ ሆነን ማለት ነው። ወደ ጥቅሞቹ ስንመጣ ደግሞ ቅድም ከዘረዘርኩላችሁ ጋር ተያያዥነት ያላቸው ጥቅሞች አሉ። ይህም ማለት ምንድነው? ደረጃ 1 ላይ ሆነን እንግዲህ ከፍተኛና ዝቅተኛ ገደቦች አሉት አይደለ? ደረጃ 1 ላይ ሆነን ዝቅተኛውን ገደብ ነው የምንጠቀመው። ወደ ደረጃ 3 ስናሳድግ ግን ከፍተኛውን ወጪና ገቢ የማድረግ ገደብ መጠቀም እንችላለን ማለት ነው። በሁለተኛነት የምናነሳው ደግሞ እንደ ጥቅም ምንድነው? ኢትዮ ቴሌኮም እንግዲህ እንደምታውቁት ከነ አዋሽ፣ ከነ ሲንቄ፣ ከዳሽን ባንክ፣ ከኢትዮጵያ ንግድ ባንክ ጋር የፋይናንሻል አገልግሎቶችን አቅርቦልናል። እነዚህን አገልግሎቶች እንግዲህ ደረጃ 1 ላይ ሆነን ማግኘት አንችልም። ስለዚህ ምንድነው የምናደርገው? ደረጃ 1ችንን ወደ ደረጃ 3 በቀላሉ በማሳደግ ኢትዮ ቴሌኮም ለእናንተ ለክቡራን ደንበኞቹ ያቀረበውን የተለያዩ አይነት የፋይናንሻል አገልግሎቶችን ማግኘት ትችላላችሁ ማለት ነው። በሶስተኛነት በዋነኝነት ማነሳላችሁ ጥቅም ደግሞ ኢትዮ ቴሌኮም
ቴሌኮም እንደምታውቁት እንግዲህ ለእናንተ ለክቡራን ደንበኞቹ የተለያዩ አይነት ቀፎዎችን በ6 ወር እንዲሁም ደግሞ በ12 ወር ወይም በአንድ ዓመት ጊዜ የረጅም ጊዜ ክፍያ ወደ እናንተ አቅርበዋል ማለት ነው። ስለዚህ ይህንን አገልግሎትም ለማግኘት አሁንም በድጋሚ የቴሌብር አገልግሎት ደረጃችሁ ከደረጃ 1 ወደ ደረጃ 3 ማደግ አለበት ማለት ነው። እሺ ውድ ተመልካቾቻችን እንግዲህ ደረጃ 1ን ወደ ደረጃ 3 ማሳደግ ምን እንደሆነ እንዲሁም ደግሞ ከደረጃ 1 ወደ ደረጃ 3 ስታሳድጉ ከሱ ጋር ተያይዞ የምታገኟቸውን ለየት ያሉ ጥቅሞች ነግሬያችኋለሁ። አሁን ደግሞ የቴሌብር የደንበኝነት ደረጃችሁን ከደረጃ 1 ወደ ደረጃ 3 እንዴት እንደምታሳድጉ ከዛው ከቴሌብር መተግበሪያችሁ ሳትወጡ ማለት ነው እሱን በቅደም ተከተል አሳያችኋለሁ። በድጋሚ አብራችሁን ቆዩ። ውድ ተመልካቾቻችን ተመልሰናል። ከዚህ በፊት እንግዲህ የቴሌብር የደንበኝነት ደረጃችሁን ከደረጃ 1 ወደ ደረጃ 3 ለማሳደግ ስንከተል የነበረው ቅደም ተከተል ቀለል ብሎ እንግዲህ በናሽናል አይዲ በኩል ቀርቦላችኋል ማለት ነው። ስለዚህ ይህንን ለማድረግ እንግዲህ መጀመሪያ የኢትዮ ቴሌኮም ቴሌብር መተግበሪያችሁ ላይ ከገባችሁ ወይም ከከፈታችሁ በኋላ እንግዲህ በቀኝ በኩል መለያ ወይም አካውንት የሚል አለ። እሱን ተጭናችሁ እንደገባችሁ እንግዲህ ደረጃ ለማሳደግ ወይም ለማስተሳሰር በቅንፍ ደግሞ ፋይዳ ኤንአይዲ ወይም ናሽናል አይዲ የሚል አለ። እሱን እንጫናለን። እሱን ተጭነን እንደገባን ውድ ተመልካቾቻችን እንግዲህ ሁለት አይነት የቴሌብር የደረጃችንን ማሳደጊያ መንገዶች አሉ። እንደምታዩት እንግዲህ ቀላሉ መንገድ እንግዲህ የናሽናል አይዲ ተጠቅመን የምናሳድገው ነው። ሌሎች የአይዲ መታወቂያችን ስናስገባ እንግዲህ ትንሽ ፕሮሰሱ በዛ ይልባቸዋል። ይህም ማለት ምንድን ነው? የቀበሌ መታወቂያችሁን፣ የመንጃ ፈቃዳችሁ ሊሆን ይችላል፣ የፊትና የጀርባ ፎቶ ታስገባላችሁ። እንዲሁም ደግሞ በተጨማሪ የዛው ላይ እናንተ ሰልፊ ፎቶ መነሳት አለባችሁ። ሌሎች መረጃዎችንም ሙሉ ለሙሉ እንደ አዲስ በራሳችሁ መሙላት አለባችሁ ማለት ነው። የናሽናል አይዲ የሚለውን መረጃ ግን መርጠን ስገባ ምንድን ነው የምናገኘው? የኢትዮ ቴሌኮም ቴሌብር መተግበሪያችሁ መረጃዎቹ ሙሉ ለሙሉ የሚወስደው ከናሽናል አይዲያችሁ ላይ ነው ማለት ነው። ስለዚህ ውድ ተመልካቾቻችን ናሽናል አይዲ አፕግሬድ የሚለውን ተጭነን ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። ስክሪኑ ላይ እንደምትመለከቱት እንግዲህ ውድ ተመልካቾቻችን በሁለቱም የፋይዳ መለያ ቁጥሮች ወይም ደግሞ ፋን የምንለውና እንዲሁም ደግሞ ኤፍሲኤን ቁጥራችንን ተጠቅመን በሁለቱም መግባት እንችላለን ማለት ነው። የፋን ቁጥራችንን ወይም ደግሞ ኤፍሲኤን ቁጥራችንን ካስገባን በኋላ እንግዲህ ከስር ሴንድ ኮድ የሚል አለ። ሴንድ ኮድ የሚለውን ስትጫኑ የኦቲፒ ዋን ታይም ፓስወርድ ወይም ደግሞ በአማርኛው የአንድ ጊዜ የይለፍ ቃል ወደ ስልካችን ይላክልናል ማለት ነው። እሱን ካስገባን በኋላ ቬሪፋይ የሚለውን እንጫናለን። ስክሪኑ ላይ እንደምትመለከቱት እንግዲህ መረጃውን የኢትዮ ቴሌኮም ቴሌብር መተግበሪያ ቀጥታ ከናሽናል አይዲያችሁ ወስዶ ፎቶአችሁን በመጀመሪያ ያሳያችኋል። ፎቶአችሁን ካረጋገጣችሁ በኋላ ለመቀጠል የሚለውን ተጫኑ። እዚህ ጋር እንደምትመለከቱት እንግዲህ ከፎቶአችሁ በተጨማሪ ደግሞ ያሉትን ሙሉ ዝርዝር መረጃዎችን ናሽናል አይዲ ላይ የተሞሉትን ማለት ነው ያሳያችኋል። እዚህ ላይ የቀረቡት ዝርዝር መረጃዎች የእናንተ ትክክለኛ መረጃዎች መሆናችሁን ካረጋገጣችሁ በኋላ እንደ ድንገት ያልተሟሉ መረጃዎች ካሉ ደግሞ እነሱን ታስገባላችሁ። ስለዚህ ውድ ተመልካቾቻችን ከፎቶ ጀምሮ እንግዲህ የተለያዩ ዝርዝር መረጃዎቻችንን አይተናል። የኛ መሆናቸውን ትክክለኛነታቸውን አረጋግጠናል። ያልተሟሉ መረጃዎችን ደግሞ አሟልተናል። በመጨረሻም እንግዲህ ያስገቡ የሚለውን በመጫን እንግዲህ እሺ ብለን እንደተጫነን እንግዲህ ውድ ተመልካቾቻችን ወዲያውም የአጭር ጽሑፍ ይደርሳችኋል። እሱ ምንድነው? የቴሌብር የደንበኝነት ደረጃችሁን ከደረጃ 1 ወደ ደረጃ 3 የማሳደግ ሂደታችሁ ተቀባይነት እንዳገኘ የሚገልጽ ነው ማለት ነው። ይህንንም ለማረጋገጥ መጀመሪያ ላይ ስንገባ ቴሌብር አፕሊኬሽን ወይም መተግበሪያችን ላይ ገብተን መለያ ወይም አካውንት ላይ የሚለው ላይ ደረጃ ለማሳደግ በሚለው ቦታ እንግዲህ እሱ ይቀርና ከላይ ደረጃችሁ 1 የነበረው ወደ ደረጃ 3 አድጎ ታዩታላችሁ ማለት ነው። በዛሬው የዘመን ቅምሻ ፕሮግራማችን ከቴሌብር የደንበኝነት ደረጃ ማሳደግ ጋር ተያይዞ እንግዲህ ደረጃችንን እንዴት ከደረጃ 1 ወደ ደረጃ 3 እንደምናሳድግ እንዲሁም ደግሞ ይሄን በማድረጋችን የምናገኛቸውን ጥቅሞች ዘርዘር አድርገን ለማየት ሞክረናል። እንዲሁም ከዚህ ጋር ተያይዞ ሌሎች ተጨማሪ መረጃዎችንም አይተናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያቸው የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ገርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች እናስተካክለው ይሆናል፣ ወይም ለኮምፒውተራችን ሶፍትዌሮች ወይም ድረገጾች ለፕሮዳክቲቪቲ የሚያግዘን እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት የሳምሰንግ ተጠቃሚዎች ላይ አዲሱ ዋን UI 7 ይዞት የመጣው አዳዲስ ፊቸሮች ነው።
እዚህ ፕሮግራማችን ላይ ስለ አፕዴት በተለያየ መልክ አውርተን እናውቃለን። ሶፍትዌር አፕዴቶች ከተለያየ ፊቸር በተጨማሪ ለሴኩሪቲ እና ፕራይቬሲ ትልቅ ተጽዕኖ አለው። ስለዚህ በዛሬ ፕሮግራማችን ላይ የምናየው በዋን ዩአይ 7 ሳምሰንግ አፕዴት ላይ ያለው ደሳስ የሚሉ የቪዥዋል አፕዴቶች አሉ፣ የፕሮዳክቲቪቲ የሚያግዘን አፕዴቶች አሉ። እነዚህን እዚህ ፕሮግራማችን ላይ እናያቸዋለን። በመጀመሪያ የምንመለከተው ዊጅቶች አፕዴት ተደርገዋል። እነዚህ ዊጅቶች የተለያየ ጥቅም አላቸው። የአንድ አፕሊኬሽን ዊጅት ተጠቀማችሁ ማለት አፕሊኬሽን ውስጥ ሳገቡ እዛው የሆም ስክሪናችሁ ላይ ሆናችሁ ኩዊክ አክሰስ የዛን አፕሊኬሽን ማግኘት ትችላላችሁ። ይህንንም ቪዲዮ ላይ እንደምትመለከቱት በተለያየ ሼፕ እና ሳይዝ ታገኙታላችሁ። ስለዚህ እነዚህን ዊጅት በምትፈልጉበት ሼፕ እና ሳይዝ በምታስቀምጡበት ሰዓት የእናንተን ሆም ስክሪን በምትፈልጉበት ዲዛይን ማስቀመጥ ትችላላችሁ። ሆም ስክሪኑ ላይም የተለያየ አፕዴቶች ተደርገዋል። ሆም ስክሪን ላይ የተለያየ ዊጅቶች ማድረግ ትችላላችሁ። ስለዚህ የቱዱ ሊስቶቻችሁ ሆነ ወይም ክሎካችሁ ወይም ፎቶችም ራሱ ሆም ስክሪናችሁ ላይ ማስቀመጥ ትችላላችሁ። ከዛም አልፎ ሎክ ስክሪናችሁ ላይ አሁን የክሎክ ዲዛይን በጣም ብዙ ምርጫዎች አምጥተዋል። ከዛም እነዛን ሎክ ዲዛይኖች ቦታቸውን መቀየር ትችላላችሁ፣ ሳይዛቸውንም መቀየር ትችላላችሁ። ቀጣይ ፊቸር ወይም አፕዴት የተደረገው በኩዊክ ሴቲንጋችን እና ኖቲፊኬሽን ሴቲንግ በአዲሱ ዋን ዩአይ 7 አፕዴት ላይ ለሁለት ተከፍለዋል። ስለዚህ ሆም ስክሪን ላይ ሆናችሁ በቶፕ ራይት ስዋይፕ ስታደርጉ ኩዊክ ሴቲንጋችሁን ታገኛላችሁ። ከዛ በኋላ በቶፕ ሌፍት ስዋይፕ ዳውን ስታደርጉ ደግሞ ኖቲፊኬሽን ፓናላችሁን ታገኛላችሁ። ቀጣይ ፊቸር የምንመለከተው ጋለሪ አፕሊኬሽን ውስጥ ነው። ቬኬሽን ላይ ወጥታችሁ አንዳንድ ፎቶዎች ተነስታችሁና ፎቶ ላይ ስትመለከቱ አንዳንድ ሰዎች አሉ ከኋላ ወይኔ ባይኖሩ፣ ይህንንም በቀላሉ ኦብጀክት ኢሬሰር አለ። ቪዲዮ ላይ እንደምትመለከቱት ያንን ፎቶዋችሁን ባክግራውንዱ ላይ ያለውን ሰብጀክት ኢሬስ ያደርግላቸዋል። ካሜራ አፕሊኬሽኑ ላይም የተወሰኑ አፕዴቶች አሉ። ካሜራ አፑን ከከፈታችሁ በኋላ የላይቭ ፎቶ አይኮን አለ፣ እሷን ትመርጣላችሁ። ፎቶ ስታነሱ እና ጋለሪ ውስጥ እሱን ቼክ ስታደርጉት ያንን ፎቶ በላይቭ አክሽን ያስቀምጣል። ከዛም አልፎ ያንን አይኮን ነክታችሁ በቡመራንግ ወይም የተለያዩ ኢፌክቶች ያንን ፎቶ ማስቀመጥ ትችላላችሁ። ሌላ ተጨማሪ ፊቸር እዛው ካሜራ አፕ ላይ የተቀመጠው የተወሰነ ያህል ሪዲዛይን የዩአይን አስቀምጧል የካሜራ አፕ። እዛ ውስጥም የፕሮ ፎቶ እና የፕሮ ቪዲዮ ፊቸሮች አሉ። እነዚህ ፊቸሮች በጣም ፎቶዎችና ቪዲዮዎች መቅረጽና ማንሳት ለሚወድ ሰው ካለ እነዚህ ፊቸሮች በጣም ጠቃሚ ይሆናል። ለቢጊነር ፎቶና ቪዲዮ ቀራጭ መሆን ለሚፈልግ እነዚህ እስካሁን ያነሳናቸው ፊቸር በጣም ጥቂት ነው ከሁሉም ዋን ዩአይ 7 ያሉት አፕዴቶችና ፊቸሮች። ግን እነዚህ ጠቃሚ ናቸውና ፊት ለፊት የምናያቸው ቪዥዋል ለውጦች ስለሆኑ ብዬ ስላሰብኩ ነው። ልክ ፕሮግራማችን ላይ ስንጀምር ሶፍትዌር አፕዴቶች ከሴኩሪቲ ፕራይቬሲ እና ፕሮዳክቲቪቲ ይጠቅማል ብዬ ሜንሽን ስላደረግኩ ቀጣይም አፕዴቶች በሚኖሩበት ጊዜ እንዳትረሱ የስልካችሁም ሆነ ወይ የላፕቶፓችሁን ሶፍትዌር ቨርዥኑን አፕዴት ለማድረግ። ውድ ተመልካቾቻችን ትኩረቱን በአዳዲስ የቴክኖሎጂ መረጃዎች ላይ ያደረገው የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በተመሳሳይ ሰዓት በአዳዲስ ርዕሰ ጉዳዮች በድጋሚ እስከምንገናኝ ድረስ በያላችሁበት መልካም ሳምንት